እኔ ምላችሁ ይሄን እርግዝና አብርሽ ተቀብሏል አልተቀበለም የሚለው ነገር ደግሞ ሌላ አሳሳቢ ደረጃ ላይ ሆኖብናል ለኛ ማለት ነው። ገባችሁ አይደለ? ማርቲና አቤል እንግዲህ ያለውን ነገር ተቀብለዋታል፣ ቸካስ ደርገዋል ምናምን ማለት በቃ ከፈለጋችሁ እስኪ እውነቱን ማየት ማለት እውነቱን አውቀናል፣ ግን ደግሞ ማየት እንፈልጋለን ምናምን ብለው ያለው ነገር በደንብ አድርገው አይተዋል ማለት ነው። ምንድነው ነብሰ ጥሩ እንደሆነች ማለት ነው። ነገር ግን አብርሽ እንዴት ጥሏት አደረ፣ እንዴት አብሯት አላደረም፣ እንዴት ከሷ ጋር አልሆነም የሚለው ነገር ደግሞ የሆነ አብርሽ ነገር ሲሰማ ደግሞ እሺ ይላል ወይስ ደስተኛ ሆናል እንትን ይላል የሚለው ነገር ትንሽ እንትን ይላል ያጠራጥራል፣ እውነት ለመናገር ማለት ነው። ገባችሁ አይደለ? ማለት ባለጉዳዩ አብርሽ እስከሆነ ድረስ ማለት ነው። አብርሽ ትናንት ማታ ምን አላት? ምን ብሏት ነው ሄደው? እንዴት አብሯት አላደረም? ከሷ ጋር እንዴት አብርሽ ሳያድር ቀረ ምናምን የሚለውን ነገር ጥያቄ ሆኖብኛል ለኔ። ግን ሄርሚዬ እንኳን ደስ አለሽ፣ ልጅ ጸጋ ነው። በቃ እንኳን ደስ አለሽ፣ እንኳን ደስ አለሽ። ከምሬንም ነግርሽ በቃ ጎበዝ ጀግና። በቃ አብርሽ ላንቺ ለማድረግ ፈልገሽ ከሆነ ያደረግሽው ድረስ ጀግና ነሽ፣ ጀግና ጎበዝ። አብርሽ ምን አሉ የሆነ ኮሜንት ምን አሉ መሰለሽ? ኦ አብርሽ እኮ ጀግና ነው፣ በአንድ አመት 2 ልጅ የሚያስወልድ ወሸላ ነው ያለው ምናምን ብሎ የሆነ ኮሜንት አየው ማለት ነው። እና ይለያል፣ የአብርሽ እንትን ይለያል። ለዛ ነው ሴቶች እንትን የሚሉ ሩት አሁን ስለሚለይ ነው ሲጠፋባት እንደዚህ የምትነጫነጨው ስላችሁ በባለፈው። ኧረ እባክሽ ዳይመንድ ነው እንዴ ያለው የአብርሽ ምናምን ያላችሁ ሰዎች ከዳይመንድም በላይ ነው ያለው፣ ልንጋራችሁ አይደለ? ከዳይመንድም በላይ ነውና ሄርሚዬ የኔ ውድ በጣም ደስ ይላል። ጎበዝ ጀግና። በቃ እንግዲህ በኋላ ሄርሜላ እንዳታበሳጫዋት፣ ሄርሜላን ነይ ላግኝሽ ነይ ውጪ ምናምን እንዳትሏት። ገባችሁ አይደለ? አብርሽም ከነገ ጀምሮ አቤልና ማርቲ ያሳምኑታል። መናገር ያለባቸው ማሳየት ያለባቸው ይሄን ነገር ለአብርሽ ማርቲና አቤል በደንብ ተረጋግተው ምናምን አሳይተውት ከዛም በኋላ ከሄርሜላ ጋር ኢንጆይ እንዲያደርግ በቃ እኔ የሆነ ይሄንን ላይፍ እንደ ሩታ ካላደረገው በቃ የሆነ ባበደ ሁኔታ ደስ በሚል ላይፍ ያሳልፋሉ ብዬ ነው የማስበው። የሄርሜላን እርግዝና አብርሽና ሄርሜላ ማለት ነው። ገባችሁ አይደለ? ማለት ሩታ ቀጥል እንድትል ሩታ እንድትናደድ እንዴት እኔ አርግዤሳል ለምን አንድ ቀን እንኳን አላየኝም እኮ አንድ ቀን እንኳን የእርግዝና ጣሜን እንኳን እኮ ምን ላርግልሽ ምን ልሆንልሽ እኮ አላለኝም ነበር ምናምን ብላ እንድትበሳጭ በቃ ደስ በሚል ሁኔታ ደስ በሚል በቃ በሚያምር ሁኔታ ይሄን ነገር ያሳልፋሉ ብዬ ነው የማስበው። ገባችሁ አይደለ? አብርሽ እሺ ይላል ወይስ አይልም የሚለው እኔ 50% እሺ የማለትም ያለ ማለትም እንትን ይኖረዋል ብዬ ነው የማስበው። እንግዲህ ፈጣሪ ነው የሚያውቀው ሁሉንም ነገር ማለት ነው። አብርሽ ግን የሆነ እንደሚደሰት ከሄርሜላ ብዙ ነገር ማግኘት እንደሚፈልግ ሄርሜላ ጋር ብዙ ደስታዎችን እንደሚፈልግ ነው እያየነ የነበረውና እምቢ ይላል ብዬ አላስብም። ገባችሁ አይደለ? አብርሽ እምቢ ይላል አይልም የሚለው ነገር እኔ እንጃ እምቢ የሚል አይመስለኝም እውነት ለመናገር። ነገር ግን ያለውን ነገር የአብርሽን ውሳኔ የአብርሽን መልስ ነገ ነው የምናየው፣ ነገ ይሄን ሰዓት ማለት ነው። ከዛ በፊት ግን ምንም ማወቅ አንችልም። ይሄን ቪዲዮ ሼር ካደረገላቸው ደግሞ በቃው እውነትም በቃ ተቀብሏል ማለት ነው። ግን እስካሁን ሼር አላደረገውም አብርሽ ለምን እንዴት የሚለው ነገር ትንሽ ጥያቄ ፈጥሮብኛል። ለማንኛውም እንኳን ደስ አላችሁ። እንግዲህ በኋላ ሄርሜዬ ነብሰ ጥሩ ናት። ልጁ ደግሞ ሴት ልጅ ነው። ገባችሁ? ሴት በቃ ከሩታ ወንድ ወልዷል፣ ከሄርሜላ ደግሞ ሴት ነው የሚወልደው። ገባችሁ አይደለም? ከዛም በኋላ በቃ 2 ልጆች አሉት የሚያምር። ወይኔ ከሄርሜላ የምትወለደው ልጅማ እንዴት እንደምታምር አስባችሁታል? ልዕልት ነው የምትሆነው። በጣም ነው የምታምረው። እርግጠኛ ነኝ በጣም እንደምታምር 100% እርግጠኛ ማለት ነው። እና ለማንኛውም ሄርሚዬ የኔ ቆንጆ ዋው ደስ ይላል። ኮንግራ በሏት በቃ ኮንግራ፣ እንኳን ደስ ያለሽ የኔ ጀግና የኔ ጎበዝ በሏት። እየገባችሁ ሁላችሁም ማለት ነውና ሄርሜላ ላይ ምንም አይነት ጥላቻ ምንም አይነት የሆነ ነገር ምናምን በቃ አብርሽ ተቀበላት አለቀ። እንዴት እዛ ጋር ያያየሽ የሩታን ነገር ያያየሽ እንዴት እንደዚህ ታደርጊያለሽ? እዚህ ጋር እንዴት ህይወታቸው ገብተሽ ልታረግሽ ትችያለሽ? ባንዴ ድሮም ይሄን ፈልገሽ ነው እንዴ የገባሽው ምናምን የምትሉ ሰዎች አብርሽ ከተቀበለ ምንም ችግር የለውም። አሳማኝ ምክንያት ከሆነ እነ ዳኒ ሌላ ነገር እናወጣለን እንደዚህ ነው ምናምን የማይሉ ከሆነ ሄርሜላ ጎበዝ ጀግና ወደፊት ትሂድ፣ በቃ ትራመድ። ገባችሁ? በቃ የምፈልገውን ላይፍ ነው ያገኘች። የምፈልገውን መሆን የምፈልገውንና እንዲሆንላት የምፈልገውን ላይፍ ውስጥ ነው የገባችሁ እንጂ ዝም ብላ አይደለም። ገባችሁ? ደግሞ አምሮባታል። እኔ እኮ ውበቷ ለምንድን ነው ይሄ ውበቷ የሄርሜላ ውበት ምንድን ነው? ሰሞኑን በጣም እያማረች ነው የምትሄደው ምናምን እላለሁ ማለት ነው። ገባችሁ? ለካ ሰው ሲያረግዝ ያምርበታል እንደዚህ እና ውበቱን የደፋበሽ እንደዚህ ውበቱን ድፍት የሚያደርግበሽ ልጅ ይስጥሽ። አሜን በይ ሄርሜላ ገብተሽ ማለት ነውና ለማንኛውም ደስ ይላል። ሁላችሁም ላይክ ሼር ሰብስክራይብ አድርጉ። የሄርሚ ፋሚሊዎች የፍቅር ጀማ ፋሚሊ ተብለዋል። የፍቅር ጀማ ፋሚሊዎች
ሰብስክራይብ ያደርጋችሁ ቤተሰብ ሁኑ። ነገ የአብርሽን መልስ ደግሞ እምንሰማ ያድርገን። አብርሽ ኦኬ እሺ የኔ ልዕልት ኧረ አንቺ ብቻ ደህና ሁኝልኝ እኔ እንጂ ምንም ችግር የለውም ብሎ መልስ እንደሚሰጥ ደግሞ እርግጠኛ ነኝ። ለማንኛውም ደህና ደሩልኝ። ባይ ባይ።